እና ጥያቄ አምላክ ከአርሽ በላይ ነው ብሎ የነቢያት አምላክ ከአርሽ በላይ እንደሆነ የሰበከ ነብይ አለ ከመሐመድ በፊት? አንዴ ሰው ነው ትንሽ አንዴ ከፍታለሁ። አንድ ደቂቃ ብቻ እንግዲህ ክርስቲያኖች ሰምታችኋል። አረ ከፍታለሁ አለ እንዴ ክርስቲያኖች ምን ይሰሩልሃል? ፈጣሪ አብዱዬ ይፍቱኝ ይባርኩኝ። አባት አብዱል ስንት ጫት ጨረስክ? እየቃምክብን ነው አይደለ? ላችላ አላህ ቃሙ አይልም እኮ እግዚአብሔር ግን ጠጡ ይላል። አንቺ ጉማሬ ነሽ፣ በጣም ሳይድ ስለምትይጂ ማለት ነው። the whole time ከእስላም ጎን ነው የምትቆሚው። I don't know why ለኡመት አትቆሚው። ብሩኬ ለቅሶ ጀመረ። ብሩኬ ማልቀስ ሁሌ ቀን በቀን ማልቀስ ዝም በል። ምን አገባ? ይኸውልሽ ትላንትና የጠየቅኩት ጥያቄ ከመሐመድ በፊት ማለት የመሐመድ ሱሐባዎች የጻፉት በአይኖቻቸው ያዩት የጻፉት አንድ መጽሐፍ ስጡኝ አልኩኝ። ሱሐባዎቹ ይሄንን ስጠይቅ ቡካሪ ይሉኛል። ቡካሪ ሱሐባ አይደለም፣ ቡካሪ ኡዝቤክስታን ነው። ሱሐባዎቹን የጠየቅኩት ኡዝቤክስታን፣ ሱሐባዎቹ ያልሰሩትን ኡዝቤኪስታናዊ መጣና ስለ መሐመድ ታሪክ መጻፍ ጀመረ። ሱሐባዎቹ ያልሰሩትን ይሄንን ነው እየጠየቅኩ ያለሁት። እስቲ አትጩህብኝ። እኔ ጉማሬ እንደመሆነ ይመጣ እንግዲህ አንቺ ይሄንን መልሽላቸው ጉማሪት። እስቲ ይሄንን ጠበቅ አድርገሽ ያዥና ጠይቂያቸው እስቲ። እኔ ጠየቅኩት እንደዚህ ብትላትም አልፈልግም። ነስራት ምን አገባህ አንተ? አይ ፊልጵስዩስ አይ ቆይ አንዴ በለ ልጁ መልሱን አንቀና መረጃ እኮ እያወጣሁልህ ነው። ምንድነው መረጃ? እሺ አንደኛ ነገሥት ምዕራፍ 22 ቁጥር 19 አዳምጥ። አንዴ ማስረጃውን እየሰጠው ነው። መጀመሪያ አዳምጥ። ምን ይላል? ሚልኪያስም አለ እግዚአብሔር እንግዲህ የእግዚአብሔርን ቃል ስማ። እግዚአብሔር በዙፋኑ ላይ ተቀምጦ የሰማይ ሰራዊት ሁሉ በቀኙና በግራው ቆመው አየሁ አለ። የት ነው ያየው? መልስልኝ አንዴ። ክፈታውን እንትን የት ነው ያየው? የጠየቁት ጥያቄ ይሄ ነው። አመጣለሁ ያልከው ምን ነበረ? የጠየቀው ጥያቄ ምን ነበር? እኔ እኮ ስላል ከሌሎች ነቢያቶች ከዚህ በፊት ከነቢያችን ሰለላሁ ዐለይሂ ወሰለም በፊት አላህ ከአርሽ በላይ ነው ብሎ ያስተማረ ነብይ ንገረኝ። እሱ ሚልኪያስ ነብይ ነው አይደል? እዚህ ጋር ስለ ባይብልን አትቀበልም? እዚህ ጋር ስለ አርሽ ያወራል እንዴ? ከሰማይ በላይ አይደለም ነው? ኧረ በእናትህ የጠየቁት ምንም አይገናኝ ነገር እኮ ነው። አይ ቲንክ አማርኛና አረብኛው ነው። አርሽ ማለት በአማርኛ ዙፋን ይባላል። ኧረ ቆይ አንዴ ኧረ ቅድም እንደዚህ ለፍልፍን እንድታውቁትን ብለህ ወጣ። አሁን እንኳን አዳምጠን የጠየቁት እኮ ነው። ኧረ እባክህን አንዴ ማለት በአረብኛ ነው። ከአርሽ በላይ ማለት ከዙፋኑ በላይ ማለት ነው ነው የኔ ሜታፎሪክ ነው። እዚህ ጋር እኔ ሜታፎሪክ ለምን ማስረጃ አምጣ። ቆይ እባክህን አንድ ቀስ ተረጋጋ። እኛ እኮ ነን የጠየቅን ያለ ነው አይደል እንዴ? አመጣልህ ማስረጃ አመጣልህና አይደለም አትበለዋ ታዲያ። አርሽ ማለት ቃሉን አትፈልግ፣ ዙፋን ማለት ነው በአማርኛ ተጻፈ። አዎ ስለዚህ እግዚአብሔር እዚህ ጋር እግዚአብሔር ከሰባተኛ ሰማይ በላይ መሆኑን እዚህ ጋር የሚያሳይ ጥቅስ ነው ይሄ። የእግዚአብሔር ዙፋን ከሰባተኛው ሰማይ በታች ነው። እስኪ እንደዛም ነው የእግዚአብሔር። ቆይ እኔ የጠየኩ ምን ነበረ? እስኪ ጥያቄን እስኪ ግልጽ አድርጉልኝ። ምን ነበረ ጥያቄ? መቼም አትመልሱትም፣ ዝም ብላችሁ ትሯሯጡ። የኔ እዚህ ጋር እግዚአብሔር ለምሳሌያዊ ንግግር የተጠቀመው ንግግር ነው ይሄ። እኛ እዚህ ጋር ቀጥታ ማለት ነው። ምሳሌ ምን ማለት ነው? መጀመሪያ ራስህ ለቆም ይሄ መጽሐፍ ትቀበለዋለህ የፈጣሪ ቃል ነው ብለህ ከራሳችን ከቁርአን ስንሰጥህማ እኮ እምቢ አልክ። ከቁርአን እንስጥ ስንል ምንድን ነው ያልከው? ቁርአንን አልቀበልም አልክ። ታዲያ ከታሪክ መጽሐፍ እንስጥ ከበውቀቱ ስዩም መጽሐፍ ከማን ነው? ኧረ እባክህ በእናትህ እዚህ ጋር እግዚአብሔር ጭራሽ ከሰባተኛ ሰማይ በላይ መሆኑን እንግዲህ ስሙ። ቅድም ከቁርአን ልንሰጠው ስንል ምን አለ? ከቁርአን አልፈልግም አለ። ከሌላ ነብያት አለ። አንተ መጽሐፍ ቅዱስ ውስጥ ያሉ ነብያቶች አይደሉም ብለህ መቀበል ትችላለህ? አይደሉም እንበል። ጨረስክ? እሺ ጨረስክ። ታዲያ አንተ እሺ ጨረስክ? ላውራ ኦፓል መጽሐፍ ከጻፍሽ ወይ ካንቺ መጽሐፍ እንስጠውስ?
እንደዚህ ፐርሰን አታክ ለማድረግ ነው እንጂ እስልምና መልስ እንደሌለው እኮ እዚህ ጋር ያስመሰከርክ ነው። ጥያቄ በራስ እምነት ላይ ቆመ መልስ ይላለው የኔ እምነት ለመተት እንጠለጠላለን። እኔ እግዚአብሔር እዚህ ጋር እሺ ነገር እንትን ብትል እግዚአብሔር ለምሳሌው የተናገረው ንግግር ነው። አረ ብርክቲ ከመሐመድን የሚቀድም ቁርአን ኮን አሳየኝ። መሐመድን ብቻ የሚቀድም ቁርአን ምንድነው የምትለው? ሁዱድ በቃቶ ማለት አንዳንድ ጊዜ አይነቱ በቃ የሸመደዱትን ነው ጥያቄ የሚጠይቁት። በቃቶ ሙስሊም ሆኖ ከቁርአንና ከሐዲስ ውጭ ሊያመጣል ትፈልጋለህ? የሚያወራው ሰው ሌላ ነው። መቼም ችግር የለውም። ብሩኬ አብዱ ቤት ፈቱና ዲስግሬስ አታድርጉ። ይሄ ነው እስልምና ማለት ነው። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ቁርአን ነበር። አረ ፊልጵስዩስ በጣም አዋበዛ ወረደ ብለን እናውቃለን? አናውቅም እኮ። አንዳንድ ጊዜ የሚጠየቅና የማይጠየቅ መለየት መቻል አለ። ቁርአን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጪ ለሌላ አካል ተሰጥቷል ብለን አናምንም። ይሄን እያወቁ የሚጠይቁት ጥያቄ ነው። አንቺ ጉማሬ ለምንድን ነው የምታስወጪው? ከማላምነው ነገር አብዱል ፈተና ከማታምነው ነገር እምነትህን አሳየኝ ይባላል። አጎቴ ብሩክ የፖለቲካ ብቻ ነው አመጣው። በእናትህ ለምንድን ትሰደው? ብሩክ ተው እንጂ ዲስግሬስ አድርጓ ሰውን። ጥያቄው ተገቢ ነው፣ በስርዓት ይመልሱ። እኔ ከአንተ እንደዚህ አይነት ስድብ አልጠብቅም። ማርያምን ተው፣ እንደዚህ ነውር ነው፣ አይሰደብም። ሴት ትሳደባለህ። የሚውልበት ቦታ እኮ ነው። ይኸው በቃ እንግዲህ ጌታ ይክበረበት። ምን እናደርጋለን? የት ህብረት ነው ብሩክ? የት ህብረት ነው የምትለው? አትመልሱት። ዝም በል እባክህን። እሱ ህብረት የት ነው? ጉማሬ ስለሆነች ተው። በስርዓት ነው የምናገረው። ብሩክ ጠይቅ እስቲ፣ አንተ ጥያቄ ጠይቅ እስቲ። አይ እኮ ለዚህ ነው መጽሐፍ ቅዱስ ላይው ፍቅር ነው ውስጡ ምናምን ብለው በጣም አሁን መዝሙር ለምን አንሰማም? አብዱልዬ አሁን ከነዚህ ምንድን ነው የምንማረው? ምንም እኮ ነው የማያስተምሩ። ኦፓል ግን እንዴት ነሽ? እውነት ደህና ነሽ ኦፓልዬ? ታላህዬ ረመዳን ከሪም እንዴት ነህ? ይኸውልሽ በረመዳን ያደርቁኛል። ይኸውልሽ የጾሙ ያደከመኝ ሳይቀራቸው ኢነርጂህን ቆጥብ እሺ። እነ ፊሊፒ እኮ ታውቃለህ ከተወለዱ ጀምሮ እንደበሉ ናቸው። አንበጣ በላቸው። አይጾሙ አይሰግዱ። ወይ አንዲት ነው መማማር ነገር አማርኛ ቋንቋ ምናምን ነገር የለም እንዴ? ለምንድን ነው ማታውቂውን አታውሪ። አስፈላጊ አይደለም። ውሸታችሁ ይኸውላችሁ፣ በእውነት ነው የምላችሁ፣ ውሸታችሁ አስመርሮናል። ነው ለምንድን ነው የምታረጉኝ? እንዳትረብሽ ውሸታቸው በጣም አስመርሮናል። ለምንድን ነው አምላካችሁን በውሸት የምታቆሙት? ካልዋሻችሁ አይሆንም። እያየሁት አበደ። እግዚአብሔርን እያየሁት አበደ። እንዴ ፊሊፒ ተረጋጋ። ሳላህዬ እንደነ ፊሊፒ አይነቶቹ ከተወለዱ ጀምሮ አንበጣ በላቸው። ጾመውም ሰግደውም አያውቁም እና እረፍት የላቸውም ሰው። ስለዚህ ኢነርጂህን ሴቭ ማድረግ መቆጠብ መቻል አለበት። አንደኛ ጥላቻ ያሰከራቸው ናቸው። ለእውቀትም ለመማማርም አይደለም የመጡት፣ በቃ ጊዜያቸውን ለመግደል ነው። በዚህ ልክ መድከም አይጠበቅባችሁ እናንተ ጾም ላይ ያላችሁ። እሺ ንግስት፣ እውነት ጥሩ ምክር ነው። ጥያቄዎቻችንን አትመልሱልን። እያወራን ነው። ትንሽ ፈልግ። ኦርቶዶክሶችም ጾም ላይ ናቸው፣ ሙስሊሞችም ጾም ላይ ናቸው። እነ ፊሊጴ ግን ለሊት ተነስተው ይበላሉ እርጎና ቂጣቸውን። ሙሉ ቀን ሲጮሁ ነው የሚውሉት። እንዲህ እረፍት ስጡን ፕሊስ፣ እረፍት ስጡን የፊሊጲ ማህበረሰቦች። እንደዛ ስትይ ደግሞ ምን አለ መሰለሽ፣ ቀጥታ ሄደሽ ከመጽሐፍ ቅዱስ ማለት ነው ስትጾሙ አለ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ እንዲያድርጉ ብሎ የተናገረውን እነግርሻለሁ። ሰው እንኳን አይወቅባችሁ ነው የሚለው፣ ግን ቅቤና እርጎ ምናምን አትጾሙ የሚል ማስረጃ ስጪን እስኪ። የአዋጅ ጾም ነው፣ ሰው አይወቅባችሁ የሚባል ጾም አይደለም። ማስረጃ ስጪን። ቅቤና ወተት ጾሙ የሚል ማስረጃ ከመጽሐፍ ቅዱስ ስጪን። ካልሆነ አይ በቃ እዛው ይኸውልህ፣ አሁን ድንበር አትለፍ። እዛው ሩት ፈራች። አይ አይደለም አብዱ አይደለም እንደዛ ዝም ብላ አታለቃ ብቻ ሳይሆን የሆነ ቦታ ስለምትነካኪ ስለአንቺ ደግሞ ማስረጃ ምናልባት ላመጣልሽ ስለምችል በቃ አትነካኪ። ምንም እኮ አልተነካችሁም። ሆዳም ናችሁ እኮ ነው ያልነው። ሆዳም ናችሁ። ይሄም ብሎ ያንን አትብሎ አይደለም ያለው። በቃ ኦፓል
አረ በቃ እኔ ስጾም ለአንቺ ነግሬ አልጾምም። ጾም ነኝ አልልሽም አልኩሽ። እባክህ ጾም ነኝ እባክህ ስግድ አለብኝ አልልሽም። አንተ አንበጣ ነህ። ጾምህም አታውቅ ከተወለድክ ጀምሮ። ከኦርቶዶክስ የወጣኸው ራሱ ላለመጾም ነው። 7 የአዋጅ ጾሞች ላለመጾም ነው። ሆዳም ጎበዝ፣ አመሰግን። እሺ እስኪ ጾመሽ ምን አይነት ኃይል ተገልጦብሽ ያውቃል? ቢያንስ እኛ በምንጾመው ጾም እግዚአብሔር ይመስገነው ኃይል እየተገለጠ ነው። ሰዎች እየዳኑ ነው። በሕያው እግዚአብሔር ስም በናዝሬቱ በኢየሱስ ክርስቶስ ስም ኃይል ማለት ነው። እስኪ ኃይል የገለጡትን ፐርሰኖችን ግለጭልኝ እስኪ። ማንንም አድናችሁ አይደለም ሌላ ሰው እናንተም አልዳናችሁም። እናንተ ሆዳችሁን ብቻ ነው የሞላችሁት። ትጾማለህ? አላዋቂነት እንዲህ ነው አለ። እሺ በቃ ካሁን በኋላ ትጾማለህ? ይቅርታ እስካሁን እንደተናገርኩ ትጾማለህ? ሀብታሙ ሩት እንዴት ነሽ? ስድቡን ተው፣ ይቅርብ። ስድቡን አቁም። እጾማለሁ። አዎ፣ ምክንያቱም ማንኛውም ክርስቲያን ጌታችን ኢየሱስ ክርስቶስ ራሱ የክርስትናችን ሞዴል የሆነው ስለ ጾም ማንኛውም ክርስቲያን የሆነ ሰው መጾም አለበት፣ ይጾማል። ግን ቅድም አሁን ፊልጵስዩስ ሲተኙ ሩትዬ ሲተኙ መች ነው የምትጾሙት? ሲጀመር በእንደዚህ አይነት ጊዜ ጾሙ፣ በእንደዚህ አይነት ጊዜ ጾሙ አላለም። አይ አንደኛ ቆሮንቶስ ምዕራፍ 7 ሄደሽ ስታነቢው ለጸሎት ራሳችሁን ስትለዩ ብሎ ጳውሎስ እንትን ሲል ሲያስተምር የምትለዩ አንቺ ውስጥሽ የጸሎት መንፈስ አለ። የእግዚአብሔር መንፈስ በውስጥሽ አለ። እንድትጸልይ ባዘዘሽ ጊዜ ባነሳሳሽ ጊዜ ራስሽን ቀድሰሽ ያንን ያስተማረው ለባልና ለሚስት ሲመክር ነው። ባልና ሚስት ለጾም ራሳቸውን ሲያዘጋጁ ከወሲብ ከእንደዚህ አይነት ሀሳቦች ርቀው ስለሆነ ራሳችሁን ስትለዩበት የገስታው ጸሎታችሁ በተለይ ከወሲብ የሚያርቅ ነው። በእውነት እንባ የወረደ ራሳችሁን እርስ በርስ እንትን አትበሉ ብሎ ባስተማረበት ቦታ ላይ ጾም የሚል ነገር አለ። ጌታችን ኢየሱስ ክርስቶስ ተደራርባችሁ እየጸለያችሁ እንዴት ነው ከወሲብ የምትቆጠቡት? ምን አይነት ነገር ነው የምታወሩት? ምን አልሽኝ? ኧረ እኔ ምን እላለሁ የምናገረውን ተው። እኔ ባይ ዘ ዌይ ከሩት ጋር ነው ያወራሁት። ለምን መሰለሽ? ሩት ጋር ቢያንስ ማለት በስርዓት ስላወራችኝ ሰው እየበላ ሆዳም ብሎ የሚሳደብ ከሆነ በቃ ጣቱ ወዴት ሶስቱ ወዴት እየሄዱ እንዳሉ ስለማናችሁ ካልተኛችሁ ወዳችሁ ባዶ ሆኖ አያውቅም ሲጀመር። አዎ ምናልባት የታወቀ ምን መሰለሽ አንድ ሰው ሌባ ከሆነ ሁሌም ጀርባውን ዞር እያለ ነው የሚሄደው። ገብቶሻል? ሌባ ከሆነ ዞር እያለ ነው የሚሄደው። አንድ አንበጣ የሆነ ሰው ሁሌም የሚሳደበው ስድብ አንበጣ እያለ ነው። መብላት የለመደ ሰው የጾም ህግ የላችሁም። እኔ እኮ ነገርኩህ። አዎ ኦርቶዶክስ ክርስቲያኖች 7 ይጾማላችሁ፣ ይጾማሉ። ሙስሊሞቹም የጾም አዋጅ አላቸው፣ ይጾማሉ። እናንተ ግን ነገር አይደለም። ተው። በነገራችን ላይ መጾም ለምንድን ነው የሚጾመው? ቆይ እስኪ ሌሎቻችሁ አወራሻ ለምንድን ነው የሚጾመው? እኮ ይሄ ጾም ያስመካል። ቆይ አንዴ ለምንድን ነው የሚጾመው? ተሳዳቢዋን ነው የጠየቁት። ለምንድን ነው የሚጾመው? በነገራችን ላይ እንደ ክርስቲያን ልጠይቅሽ። ኦፓል ብለህ ጠራኝ። ችግር የለውም። ተሳዳቢ ነሽ። እስካሁን ከመሳደብ ውጪ ምንም አይነት መልካም ንግግር አልሰማሁም። ቢያንስ ሩት ትጾማላችሁ ወይ እናንተ አለችኝ። በቃ ቀጥተኛ ጥያቄ። አዎ እንጾማለን። መች ነው የምትጾሙት? እንደዚህ አይነት ጊዜ ራሳችንን ለጸሎት አንበጣ እኮ ስድብ አይደለም ግብር ነው። መልስ ነው። በቃ ሚዩት አደረገች። ቢኮዝ ይሄ በቃ ከጥላቻ የጸዳ ንግግር ስለሆነ ማለት ነው። አንቺ የተናገርሽው ደግሞ አንበጣ በቃ የጥላቻ ሲምቦል ነው፣ ስድብ አይደለም፣ ምሳሌ ነው። ምንም አይነት የስድብ ምሳሌያዊ አነጋገሮች ደግሞ ያው ስድብ ናቸው። እና አሁን መልሽልኝ፣ ለምንድን ነው የሚጾመው? ጾም ለምንድን ነው የማልጾሙት? ለምንድን ነው የሚጾመው? እኛማ እንደምንጾም ነገር ቢሆንም ግን መች ነው የምንጾመው? ለምንድን ነው የምንጾመው? እኛ ስለምናውቅ የምናመልከው አምላክ ነገር የላችሁም፣ አንበጣ ስለሆናችሁ ነው። ይኸውልሽ በመጀመሪያ አንበጣ 2 ወር ይጾምና መልሶ ያንን የጾመውን ይበላል። እንደዚህ ስመልስልሽ ይመችሻል እኮ። ታዲያ እናንተ ማለት እኮ ያ ናችሁ። እኛ 2 ወር ጾመን መልሰን ደግሞ ቅቤና አድርጎን መልሰን 2 ወር አናካክስም ተጎዳም ብለን። ጾም ሲባል ምን ማለት እንደሆነ ስታውቂ። ሀብታሙ አንድ ጥያቄ ልጠይቅህ። ሀብታሙ አሁን አንተ ኦፓልን አዳምጠኝ ወንድሜ፣ ኦፓልን ለመንካት ብላ ሙሉ ኦርቶዶክስን እየተሳደብክ ነው። ገብቶሃል? አየሽ አሁን እሷ ቅድም ፊልጵስዩስን ለመናገር ብላ ሁሉንም ስትናገር
ምናልባት የማይጾም አይደለም ክርስቲያን ይኸውልህ፣ እሷ ደግሞ የራሷ ሊኖር ይችላል። አመለካከት አላት አይደለ? ስለዚህ አንተ አሁን ኦርቶዶክስን ሄደ ይህን ምናምን ብላ አትሳደብ። ምክንያቱም እኔ እዚህ ጋር አንተ በተናገርከው ልክ እመልስላለሁ፣ ግን እኔ ደግሞ እንደዚህ አይነት ስለምግባር ስለሌለኝ አልመልስልም። ሩት መልሽልኝ፣ ችግር የለውም። ውሸት እኮ አይደለም። 2 ወር ቅቤና ስጋ ይጾማል፣ ከዛ ደግሞ 2 ወር ደግሞ ይካካሳል። ምንድን ነው እየተሳደብኩ አይደለም፣ እውነትን ነው የተናገርኩት። ይኸውልህ አዳምጠኝ ወንድሜ፣ እኛ 2 ወር ቢሆን እንጾማለን። አዳምጠኛ 2 ወርም ቢሆን እንጾማለን፣ ሙስሊሞችም ይጾማሉ አይደል? አንተ ግን ሙሉ እድሜ ሙሉን ትበላለህ። ገብቶሃል? ሙሉ እድሜ ይሄ የአንቺ ፐርሰናል አይዲያ ነው። በነገራችን ላይ አይወራም፣ ይሄ ነገር አደባባይ አይወራም። ተው፣ አይ ታያት። ለምን መሰለሽ ጌታችን ኢየሱስ ክርስቶስ ምን እንዳለ ታውቂያለሽ? ስለ ጸሎት፣ ስለ ጾም ተናግሮ የማቴዎስ ወንጌል ያስጠንቅቃል። ስለዚህ ራሳቸውን የሚያሳዩ በምድር ዋጋቸው እናንተ እኛ በጾም ነው፣ እናንተ ለምን ትናደዳላችሁ ነው የኔ ጥያቄ ብቻ ነው። እኔ ለጾም አንተ ምን ጌታ ምስክሬ ነው። ጌታ ምስክሬ ምን አናደደክ? እኔ ለጾም አንተ ምን አናደደክ? ሩት እኛውን ተናደድና ታየብን። ጴንጤ በስድብ እና በንግግር በእውነት አይናደድም፣ መቼም ቢሆን ማለት ነው አይናደድም። ጴንጤ በስድብ አይናደድም። ግን ታውቃላችሁ በአደባባይ ላይ መጸለይን በአደባባይ ላይ ጾምኩኝ ማለትን ይከለክላል። እውነት ነው። ተባረኪ። ቅድም ተናግሬያለሁ። ራሳችንን ታዲያ አደባባይ ላይ ሰው እየጮኩ ማስቸክረው አናወራም። ሩት አንደኛ ነገር የምንጾመው እኛ በምክንያት ነው፣ ያለ ምክንያት ይኸውልህ። በቃ ወንድሜ እኔ አንድ ነገር ልንገርሽ። እሺ በቃ አዳማት እንዲህ ደግሞ የጾምን ነው ብሎ የሚያወሩ ራሳቸውን የሚያጋልጡ ሰዎች ሁሉ ዋጋቸው ከምንድን ነው ይላል? በምድር ዋጋቸውን ተቀብለዋል ይላል። ግን ሀብታሙ አንድ ጥያቄ ልጠይቅህ። ሀብታሙ እኔ የምልህ ያለ ምክንያት ምናምን የሚል ነገር አሁን ኦርቶዶክስ አትፈራ ማለት ነው? ኦርቶዶክስ ያለ ምክንያት ነው የሚጾሙት? መጽሐፍ ቅዱስ ላይ ሳይነገር ነው የሚጾሙት ወይስ በቤተክርስቲያን ተናግሮ? መጽሐፍ ቅዱስ ላይ የሌለውን የሚጾሙት ወይስ እንዴት ነው? ያለ ምክንያት ነው ስትል ማለት ነው። እኛ ያለ ምክንያት አንጾምም ብላል። እኔ የኦርቶዶክስ ለምን እንደምትጾም እውነቱን ለመናገር ላለመዋሸት፣ ለምን 2 ወር እንደሚጾሙ መልሰውም 2 ወር እንደሚበሉ አላውቅም። ግን እኔ ራሴ ለምን እንደምጾም አውቃለሁ። የጾምኩትንም ደግሞ ለምን እንደማላወራም አውቃለሁ። በመጽሐፍ ቅዱስ የለም ያ እንትን 2 ወር 1 ወር የሚጾሙ አይጾሙም እኮ በእውነት ጴንጤዎች። አሁን ሀብታሙ በተለይ ጭራሽ ጾሙ አያውቅም እኮ የለም እያለ አይደል? በመጽሐፍ ቅዱስ አስተምሮ የለም እያለ እኮ ነው እኮ ሰው። ከዛ ደግሞ እጾማለሁ ብሎ ደግሞ መልሶ ይሰክሳል። አደባባይ የሚወራ ስላልሆነ ተው አብዱ እንትን በሉ። የአደባባይ ላይ የሚወጣ ነገር አይደለም። እኔ ብጾም ዋጋዬ በሰማይ ነው። ሚስጥር ነው ስለ ሲጾም አይ አትንገሩ ነው። ኢቭን እንኳን ጾም ይቅርና ጸሎት ራሱ ሲደረግ በየማዘናቱ ቆማችሁ አትጸልዩ ነው የሚለው። እና ተደራርባችሁ ጸልዩ። ስለዛ ነው ወንዱ ሴት ላይ ሴት ወንዱ ጭንቅላት ላይ እና አደባባይ ላይ ወጥቼ የምጮህ ሰው መንገድ መከለክለው እኔ ነኝ ነው። ወንጌል ነው እሱማ። ግን ጸሎት ሲባል ጸሎትና ወንጌል ስብከት አንድ አይደለም። ወንጌልና ያ ነገር ደግሞ በነገራችን ላይ ለስድብ ማንም አይመጥናችሁም እናውቃለን። ግን ተው ነው ያው ምክር ነው። በጣም ነው እንደምንሰደበው። እሺ እነ ዮሐንስ እንዴት ነበር እየሰበኩ የነበረው? በምድረ በዳ እንኳን ሳይቀር እንዴት ነበር እየሰበኩ የነበረው? ሩት ባለፈው እንኳን አውርተንበታል። ግን ያው ከአላዋቂ መቼም አላዋቂ ሁሌም አእምሮ ጠባብ ስለሆነ አይያዝለትም የሆነ የተነገረው ነገር። በአጠቃላይ ምን አለ መሰላችሁ እንደማይጾም ስላስታወስኩት በጣም ተናግሯል። አሁንማ በቃ ይሄ ወሩ ራሱ የአዋጅ ጾም በጣም ይበሳጫል። በቃ ያለ መጾሜን ስትነግሪኝ በጣም ነው የሳኩት። ለምን መሰለሽ? በጣም ነው የተሰማ። የማንተዋወቅ ዓለሞች ነን እኛ። ዋጋችን ከሰማይ ለምታደርጉት ነገር ለምታወሩት ነገር ሁሉ እናንተ በምድር ዋጋችሁን የተቀበላችሁ የተለያየ ዓለም ውስጥ ባለፈው ተናግሬያለሁ እኮ የክርስቲያን ሜንታሊቲ ምን እንደሆነ ባለፈው ተናግሬያለሁ። ሩት ስለምታውቀው ኦፓል እሷን አናግሪያት። አቋሜንም ክርስትናችን እንዴት እንደሆነ አውርተናል በመጠኑ። ምናልባት ካስታወሰች ብዬ ነው። ኧረ እኔ ጴንጤ አይደለሁኝ ወንድሜ፣ እኔ ኦርቶዶክስ ነኝ። ተወኝ፣ እኔ አላውቅም ስለእናንተ።
ባለው ቀደም ባለፈው ካወራነው አንፃር ንገሪያት ነው ያልኩሽ እንጂ ኦርቶዶክስ እንደሆንሽ አውቅሻለሁ። ክርስቲያን ነሽ መች አልኩሽ ሲጀመር እ ምን ነካሽ? አሁን አስታወስኩ። ከዚህ ቤት ቆይ አዳም ክርስቲያን ወይም ጴንጤ ይጾማል ግን አያወራም። ኦርቶዶክሶች ክርስቲያኖች አይደሉም ያልከው ነው የሚጾመው በስራ ስለሚገለጥ ነው። እሺ ባጭሩ እንድትረዱ አብዱል ሰጣም ጠይቀው አንዴ ነበር። አዳምጠኝ። ፈጣሪ ትዕግስቱን ስጠኝ። እንዴ ፍየል ነው እንዴ ዛሬ ተመገብከው? ተው እንጂ ወንድ ልጅ አይደለ እንዴ? እኔ ነው ስራቴ ነው የሌለክ። ቆይ አዳምጠኝ። ባለፈው እዚህ ቤት ኦርቶዶክስ ክርስቲያኖች አይደሉም ያልከው ነው? ወይኔ ፈጣሪ አታዳምጥም? አረ እያዳመጥኩሽ ነው። መሳቅ ይከለከላል እኮ። ባለፈው እዚህ ቤት ኦርቶዶክሶች ክርስቲያኖች አይደሉም ብለህ ያልከው ነው? እኔ ነኝ። እኔ ነኝ። ከዛ እናውራም ደግሞ ምን ባቅድም አላላችሁ አንተ ሲጀመር ጠፋችሁ። የምር ተወይም በቃ በል በይ ሀብትሽ አሁን እናንተ የጾማን ነው የምትሉኝ ካለ መቼ ነው የምትጾሙት? አሁን አንቺ ስለ ጾምሽ ገነት አገቢም ሌላው ጋር ገብተን አይወራም። ይሄ ነገር የአባትና የልጅ ጉዳይ እኮ የምታወሩት ነገር ስለሌላችሁ እኮ ነው። ስለ ድህነት ስለ ቁርባን አምኖ ነው። አይ አይደለም ሜሩ ይኸውልሽ፣ ስለ ቁርባን ስለ ንስሐ ስለ ጥምቀት አውርታሽ ስለ ጾም ሲባል ግን የማታወሪ ከሆነ ችግር አለ። ኖ አይደለም። ጾም እኮ የሚያስፈራ ነገር አይደለም። ምግብ መተው እኮ ኖርማል ነው። በነገራችን ላይ ውድ ነገር የሚጾም ምግብ መተውማ ቀላል ነው። ጨክናችሁ አይደለም። አትደረቢ። ምላስ ያለው ሰው ሁሉ ዝም ብሎ አያወራም። ያው ጭንቅላቱን እየተጠቀመ ማውራት ስላለበት ምላስ ስላለው ብቻ እናወራ እና ማሻአላ ሙር ነሽ አንቺ። ቀጥይ እስኪ እና አዎ ዝም ብሎ እኮ ምላስ ብቻ አያወራም። ዝም ብሎ ያው ጭንቅላት ጋር ሄዶ ነው ደርሶ የሚመለሰውና ዝም ብላችሁ አታውሩ። እና ውድ ነገር መጾም ማለት አይደለም። መጾም ማለት እና ያንን ገንዘብ ታስቀሪና ለቄሶቻችሁ እንድትሰጡ ነው። ያው ጥቅሙ ያ ነው ለነሱ። ውድ ነገር ጾመሽ አንቺ ለነሱ ገቢ እንድታስገቢላቸው ነው ያደረጉት እንጂ እንትን አይደለም። እና ታዲያ በየሳምንቱ ለቻርጆች ጾሚ ምግብ ትተሽ ስትጾሚ ምግብ ተይ ለቄሶቹ ተብሎ ከሆነ በርሽን ዘግተሽ ለቄሶቹ ብለን ከሆነኛ አንቺ በየሳምንቱ ለፓስተሮችሽ በባሊ ገንዘብ መሰበሰቢያት አይደለም እናቸው ነው ሱፍ እንዲገዙበት ነው። ቄሶቹ አብረው ነው የሚጾሙት። ገባሽ? አይ እኔ በስዕል ፊት የሚጥል እንትን የለኝም። በነገራችን ላይ ለሚበላ ለሚጠጣ ሰው ለቤቴ መብል እንዲሆን ስጡኝ። ፓስተር ፊት እየወደቅሽ ስዕል ፊት ደግሞ እንዴት ትወድቂያለሽ? ለሚበላ ሰው እንዲሰጥ ያዛል መጽሐፍ ቅዱስ። ለምን በቤቴ መብል እንዲሆን ስጡ ይላል። እና ግን በየስዕላቱ ፊት እንድትጾሙ የሚያደርጉት ማለት ነው እኮ ቄሶቹ ወደ የላቸውም እንዴ? ለሚበላ ከተባለ ለሚበላ በሙሉ መስጠት መብታለን እኮ ለማንም እንስጠው። የአንቺ ፓስተር ሲሆኑ ነው የሚበሉት። ይሄ ሚዲያ ነው። ቢያንስ ቄሶች ለፓስተሮች ሲሆን ችግር የለውም። ለእኛ ቄሶች ሲሆን ችግር አለው አይደል? እውነት ሙድ እያያዙባችሁ ነው። በነገራችን ላይ በገንዘባችሁ ምን ችግር አለው እናቴ? እኛ ኮረምሳ ፊት እየወደቁ ስዕል ፊት አንወድቅም ይላሉ። በጣም ቀልደኛ እኮ ናቸው። አይ እዩ ጩፋ ራሱ ሊስል ይችላል እኮ። እናንተ በምን ታውቃላችሁ? አሁን ያንን ስዕል እናንተ የምትሰግዱበትን በምንም ስለማታውቁ እሱ ቢስልልሽ ማለት ነው። ጫማውን ነው የሚስልልሽ። ያ አጋንንት የሚያስወጣበትን የምትስሚውን ጫማሽን ነው የሚስልልሽ። በምን መገለጥ ነው? በነገራችን ላይ በስድብ በእንጤ በሽቃል ብላችሁ አታስቡ። መቼም ስድብ አይደለም። በእውቀት አውሩ ፕሊስ። ስድብ አይደለም። እና ስትጾሙ ዝጉ፣ በራችሁን አታውሩ። አደባባይ ላይ ምግብ ተዉ፣ ትታችሁ ጸልዩ። ምግብን ይሄ እንትን ያለውን ነገር የበላችሁ እንደማጾም ያውቀናል። በቃ አታልቅሽ፣ በቃ አታልቅሽ፣ ይቅር በቃ አልታደልሽም። ሶስትና ቀበልሽ መሰለኝ። ወይኔ ነገራችን ላይ የሆነች ነገር ስሙ። ባለፈው አንድ ነገር ነግሬያችሁ ነበር ለነሩት።
ያልሆነ ነገር አታውሩ፣ ቦታችሁን ወቁ ብያችሁ ነበር። ያልሆነ ነገር አላወራንም። ለምን አጾሙም? አሁን ሁሉም ሰው በሃይማኖቱ ካቶሊኮች ሳይቀር ይጾማሉ። በጣም ብዙ ኦጂዎች ሳይቀር ይጾማሉ። እናንተ ለምንድን ሆዳም የሆናችሁት? እግዚአብሔር ምስክሬ ነው። አደባባይ ይኸው ወጣችሁ ያለውን ሰው ተዋችሁ፣ ህግ ተዋችሁ። የሚጾምም እንዲሁም ደግሞ የጾመው ኃይልም የሚገለጥበት የጴንጤን ያህል የሚያክል ኢትዮጵያ ምድር ላይም ይሁን ዓለም ላይ አታገኝም። ኦርቶዶክስ ይጾማል፣ ኃይል አይገለጥበትም። እስላም ይጾማል፣ ኃይል አይገለጥበትም። መዳን አይገለጥበትም። ሀቁን ልንገርሽ፣ እስላሞችም አፉ በሉኝ፣ የእውነት ኃይል መስሏችሁ ኃይል አይደለም። ሀብትሽ እኔ የምልህ አሁን እኔም እጾማለሁ፣ ሙስሊሞችም ይጾማሉ። አዳምጠኛ። ስለዚህ አሁን አንተ እኔ እንደ መጽሐፍ ቅዱስ ራሱ እንሂድ ከተባለ ራስን እንዴት ነው ከፍ 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 የምታደርገው? ራስን ጽድቅ፣ ሌላው በቃ በጣም አጽያተኛ ነው። አዳምጠኛ። ስለዚህ አሁን እኛ ሁላችንም አጽያተኞች ነን። አንተ ጻድቅ ነህ አይደል? አንተ መጽሐፍ ቅዱስን ስለነካሹ ምን ይላል? የሚናገር ሰው ቢኖር እንደ እግዚአብሔር ቃል ይናገር ይላል። እኔ ደግሞ አሁን እዚህ እንዴት ነው የተናገርኩት? እንደ እግዚአብሔር ቃል ምን አለ? ስለዚህ እኛ ጻፈኞች ነን። አንተ ቅዱስ የሚጥል በሽታ የተያዘበት ሰው ከመጽሐፍ ቅዱስ አንድ የማርቆስ ወንጌል ላይ ያለውን ታሪክ ልንገርሽ። በሚጥል በሽታ የተያዘበት ልጁ ሰው ጌታ ኢየሱስ ክርስቶስ ጋር አመጣና ምን አለ? ደቀ መዛሙርቶች ጸልየውለት ነበር፣ ልጄ ግን ሊድንልኝ አልቻለም፣ ለምንድን ነው አላቸው። ከዛ ወደ እኔ አምጡት አለና ደቀ መዛሙርቶችን እናንተ እምነት የጎደላችሁ ብሎ ጌታችን ኢየሱስ ክርስቶስ ከተቆጣቸው በኋላ እንዲሁም ደግሞ ከነገራቸው በኋላ ለልጁ ጸለየለት፣ ዳነ። ከሰውየው ልጁን ይዞ ከሄደ በኋላ ግን ደቀ መዛሙርቱ ጥያቄ ጠየቁት። ምን አለ ታውቂያለሽ? ብቻ ነው ጻድቅ ነው። አዳምጪ። አንቺ የተረት መጽሐፍን ስለጠገብሽ አሁን የምናገረው ለአንቺ እንደ ተረት ነው። ምን አለ ታውቂያለሽ? እንደዚህ አይነት ለምንድን ነው ጌታ ሆይ አለ ደቀ መዛሙርት እንደዚህ ያሉት። ሩት በደንብ ስሚ። ለምንድን ነው እኛ ይሄንን ልጅ ማዳን ያቃተን ሲሉት እንደዚህ አለ፣ እንደዚህ አይነት መንፈሶች አለ ጾምና ጸሎትን ይፈልጋሉ። ያ ማለት ምን ማለት ነው? ኃይል አጋንንታዊ ነገሮች ላይ የጨለመው ዓለም ኃይል ላይ ኃይል መግለጥ አለባቸው። ስለዚህ ክርስቲያን ናቸው፣ ደቀ መዛሙርት ናቸው፣ የሚሄዱት ከኢየሱስ ክርስቶስ ጋር ነው። ስማቸው የኢየሱስ ክርስቶስ ተከታይ ደቀ መዛሙርት ነው። መጾም አለባቸው አላቸው። ከዛ በኋላ ምንድን ነው የሚያደርጉት? ይጾማሉ ማለት ነው። ከዛ ወዲህ ተመልከች፣ የሐዋርያ ሥራን ሄደሽ አንብቢ። እነ ጴጥሮስ እነ ጳውሎስ ምን አይነት ኃይል እንደተገለጠባቸው። ያ ነው የጾም ውጤት እንጂ ዝም ብሎ ጾምኩ መልሼ በላው እንዲያልኩ በወሬ ደረጃ ቀድማው ሜሪ ተበትላፈልፈው ሌላ ምን አይነት ጉድ ነው? ጾምኩ ተብሎ ሌላ አሁን ቀጥታ መልስልኝ። አንተ እናንተ ጻድቅ ናችሁ፣ እኛ ኃጢአተኞች ነን፣ እኛ ገነት አንገባም ወይ ነው? በቃ ጥያቄ እኮ ቀላል እኮ ነው። ምን አስተነተለ? ምን ሰበብ ውስጥ ወሰደክ? በጽድቅ ከሄድሽማ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ስለሚል መጽሐፍ ቅዱስ ለመጽደቅ በልብሽ ጌታ ኢየሱስን ማመን አለብሽ። አውቀዋለሁ ከማርያም እንደተወለደ በማለት ሕያው እግዚአብሔር ልጅ እንደሆነ በአፍሽ በመመስከር እንጂ እመቤታችን ብጽዕቷ ቅድስት ድንግል ማርያም በመንፈስ ጸንሳ ከሷ ስጋ ነስቶ ወለደ በማለት እሱን ታሪክ በማወቅ እሱ ጌታ ነው ብሎ ብቻ በልብ በማመን የዘላለም ድነት አይገኝም። ጽድቅ የሚገኘው እሱን በማመን በአፍ በመመስከር ነው። ይሄ ነው። እሺ፣ ስለዚህ በዛ እኔ አሁን ቆይ እሺ፣ አሁን እዚህ ጋር ያላችሁ ሰዎች ማለት ነው እኔ የጠየቅኩት ጥያቄ እኔ በአረብኛ ነው ገብቶኛል ወይስ በምንኛ ነው የጠየቅኩት? እኔ ቀጥታ እኔ አንተ በምንግባባው ቋንቋ አይደል የጠየቅኩት እኮ። ስለዚህ አንቺ ደግሞ ጌታ ኢየሱስ ክርስቶስን ስላላመንሽ አልጸደቅሽም። በቃ እንዴት አወቀኝ? እና ማንን ነው ማምነው? በልብሽ ማመኑ ብቻውን ሮሜ 10:10 ሄደሽ አንብቢ ይለያል። እና እኔ እንዳንተ ወጥቼ አስፋልት ላይ ዲቤ መቀጥቀጥ አለብኝ ነው እኔ የክርስቶስ ተከታይ ነኝ ለመባል? እኔ እንዳንተ አስፋልት ወጥቼ ጌታ ኢየሱስ ክርስቶስ ጌታ ነው ምናምን ብዬ መለፍለፍ አለብኝ ግዴታ እንዳንተ እኔ ለመጽደቅ? ወይ እኔ ምንም የእናንተ አመለካከት ራሱ አልገባኝም ሩት። እሱ እኮ መታደል ነው። አስሬ ስሜን አትጥራ። ቀጥታ የጠየኩት መልስ። እኔ ጻድቅ ነኝ ወይስ ኃጢአተኛ ነኝ? አንተ ነህ ጻድቅ ወይስ እኔ ጻድቅ ብዬ እኮ ነው የጠየኩህ እኮ። አንተ በክርስቶስ እኔ ኃጢአተኛ ነኝ? ቆይ ወንድም ማለት ቆይ፣ አንድ ነገር ልንገርህ። በመድኃኒታችን እስካላመነ ድረስ አይጸድቅም። በቃ ፈጣሪ ትዕግስቱን ስጠኝ። ይኸውልህ አንተም ለራስህ ጻድቅ ነኝ ትላለህ አይደል? በመጀመሪያ ሲጀመር አንተ ራስን እኔ ጻድቅ ነኝ ብለህ ሌላውን መኮነን አትችልም።
ገብቶሃል? ስለዚህ ሙስሊሞችም በራሳቸው ትክክል ናቸው፣ ኦርቶዶክስም በራሱ ትክክል ነው፣ አንተም ለራስህ ትክክል ነው ትክክል ነን። መተህ እዚህ ጋር ኖ እናንተ ትክክል አይደላችሁም እኛ ትክክል ነን አይባልም። በራስሽ ትክክል ስለሆንሽ ለሁሉም ትክክል ነኝ ብለሽ መሞገት አለብሽ ማለት አይደለም እኮ እናቱ። አሁን እኮ አንቺ በራሴ ትክክል ነኝ ብለሽ ዝም አላልሽም። በቃ ትክክል ነኝ ብለሽ ትክክል እንደሆንሽ አድርገሽ ለሁሉም ነው። አንተ ሌላውን ኃጢአተኞች ናቸው ለምን ትላለህ? ከፈለክ የራስን ትምህርት ይሄ ነው ትምህርት ነው አስተምር፣ ግን ሌላው ትክክል አይደለም ማለት አትችልም። እኔ ስለ ኃጢአት አልተናገርኩም። እንደ እውነቱ ከሆነ አንተ እኮ አልኩ ብትጾሙ ምንም አይሆንም። እንደኛ ቆይ አዳምጠኝ፣ እንደኛ ጌታን በምድር ላይ ሰበከ የለም አልክ እኮ። ስለዚህ እንደዛ ከሆነ እኛ እንሰብክም፣ እኛ ኃጢአተኛ ነን፣ አንተ ቅዱስ ነህ። እንደዚህ ነው ራስህን ጻድቅ እኮ እያደረክ ሌላውን እኮ ቆሻሻ እያደረክ ወይም የእግዚአብሔር ተከታይ አይደለም ወይም ከሃዲ ናችሁ እያልከን እኮ ነው። ገብቶሃል? እኔ አሁን ስለ ጾም በሚገኘው ወይም ደግሞ ኃይል ጾም ማለት ምን ማለት እንደሆነ ያ ደግሞ ትርፉ ወይም ደግሞ ውጤቱ ደግሞ ይሄ ነው ብዬ ነው የተናገርኩት እንጂ የማይጾሙ እርኩሳኖች ናቸው የሚጾሙ ጻድቃኖች ናቸው የሚል ቃል አልወጣኝም በመሰረቱ ማለት ነው። ነገር ግን ይጾማሉ፣ ቃል በቃል ልድገምልሽ። ኦርቶዶክስ ይጾማሉ 2 ወር፣ እስላሞችም ይጾማሉ። ነገር ግን ነቲንግ ፓወር አይገለጥበትም፣ ኃይል አይገለጥበትም ነው ያልኩት። ግን የማይናገሩ እንጾማለን ብሎ የማይናገሩ ጴንጤዎች ወይም ክርስቲያኖች ኃይል ሲገለጥባቸው ይታያል። ለምን? በሰማይ ያለው አባታቸው በመንፈስ እና በእውነት የሚያመልኩትና የሚጸልዩበት አምላክ እውነተኛ አምላክ እንደሆነ እንደ ኤልያስ ስለሚመሰክርላቸው ነው። ከዛስ ኃይል የማይገለጥበት ደግሞ ልክ እንዳንቺ እንዴት ነው ጾም የተባሉት? ይታረትበታል። እንዴት ነው ጾም የተባሉት? እንዴት ነው ጾም የተባሉት? ምኑን? ጾሙን የሰማነው ያወራነውን ሳትሰሙ ድንገተኛ ጥያቄ አትጠይቁ እኮ። አይደለም ጴንጤ ጾም ከተባለ ማለት ነው። አሁን እኛን እሺ አጥላላው፣ እኛን ጾም የኦርቶዶክስንም ጾም እኛን ጾም አጥላላው፣ የእናንተን ጾም ደግሞ ደብቃችሁ ጾሙ ከተባለ እንዴት ነው ደብቃችሁ ጾሙ የተባለው? እንዴት ነው ደብቆ የነገራቸው? በርህን ዝጋ ነው ያለው ጌታችን ኢየሱስ ክርስቶስ ስለ ጾም ሲነግረን የማቴዎስ ወንጌል ምዕራፍ 6 ላይ ሄደህ አንብበው። ሌላም ቦታ ሰጣለሁ፣ ግን በጣም ቁልጭ ባለች አማርኛ ጾም ስለሆነ ሂድና የማቴዎስ ወንጌል ምዕራፍ 6ን አንብበው ታገኘዋለህ። ስለዚህ ያ እዛ ቦታ ላይ ሲናገር ምንድነው ያለው? በርህንም ዝጋ፣ በድብቅ ወደሚደረገውን ወደሚያውቅ አምላክህ ጸልይ ነው ያለው። በድብቅ የሚደረገውን ወደሚያውቅ አምላክ ጸልይ ያለው እንጂ ጾም አላለውማ። ትጾም ይላል እኮ አንብበው፣ ችግር የለውም። እኔ አሁን የምናገረው ንግግር እንዳለ ኖርማል የራሴ ፐርሰናል አይዲያ እንዳልሆነ እዛ ላይ ታገኘዋለህ። ስትጾሙ በራችሁን ዝጉ። አሁን ቅባትን ፊትህ ራሱ እንዳይገረጣ ፊትህን ተቀባ ይላል። ገባ? እንዴት ነው ጾሙ ያለው አልከኛ? ፊትህን ተቀባ፣ መጾምህ እንዳይታወቅብህ ነው የሚለው ቃል በቃል እዛ ቦታ ላይ ማቴዎስ ምዕራፍ 6 ላይ መጾምህ እንዳይታወቅብህ። ገብቶሃል? ምክንያቱም እየጾምኩ ነው ብለህ የምታወራ ከሆነ ሌላ ነገር ነው። ቆይ ሐዋርያቶቹ እኔ የምልህ ሐዋርያት ምንድን ናቸው? ኦርቶዶክስ ናቸው እንዴ? ጾሞ የለም ለምን ጻፉት? ሐዋርያቶች ደቀ መዛሙርቶች አንድ ላይ ወንጌልን የሚሰብኩት ክርስቲያኖች ናቸው። ለመጀመሪያ ጊዜ ክርስቲያኖች ተብለው ተጠሩ የሚባሉት እነሱ ናቸው። እና ኦርቶዶክስ ናቸው? ክርስቲያን አልኩ። ክርስቲያኖች ማለት ደግሞ አሁን በአደባባይ እንደ ሐዋርያቶች ወንጌልን የሚሰብኩት እነማን ናቸው? ማንም ይሁኑ እነ እዩ ጩፋም ይሁኑ ሌሎችም በአደባባይ ወንጌልን ይሰብካሉ። ኢየሱስ ብቸኛው አምላክና አዳኝ የዓለም አዳኝ እንደሆነ ስለ ሰዎች ኃጢአት እንደሞተ ሳያፍሩበት በአደባባይ ይሰብካሉ። እነዚያ ናቸው ክርስቲያኖች የሚባሉት እንጂ ሌሎች ክርስቲያን ተብሎ ለመጠራት ብቁ አይደሉም። ምክንያቱም ጌታ ኢየሱስ ክርስቶስ አዳኝ ነው ስልሽ እንኳን ባለፈው ምን አልሽኝ? ለምን ትሰብከኛለህ? አውቀዋለሁ አልሽኝ። ኦኬ የምስራች ነው። ምን ችግር አለው በሰብክሽ? ብቸኛው የመዳኛ መንገድ የሐዋርያ ሥራ ምዕራፍ 4 ከቁጥር 12 ጀምሮ እንድንበት ዘንድ የተሰጠን ይልን ከጭራሽ ከሰማይ በታች ሌላ ፐርሰን እንኳን መግለጥ እንደማትች አድርጎ ከልክሎ ገድቦ ጌታ ኢየሱስ ክርስቶስ እንድንበት ስም የተሰጠን አንድ ብቻ እንደሆነ እሱም ኢየሱስ ክርስቶስ እንደሆነ ይነግረናል። ይሄ የምስራች ደግሞ ላንቺ ከእመቤታችን ከቅድስት ድንግል ማርያም ከብጽይቷ በመንፈስ ተጸንሶ ወደዚህች ዓለም ስለ ኃጢአትሽ እንደመጣ ብትሰበኪ ችግሩ ምንድን ነው?
ነገር ግን ውስጥሽ ያለው አጋንንት ስለማይፈቅድልሽ በቃ አውቀዋለሁ ለምንድን ነው የምትሰብከኝ ምናምን በቃ ለምን አጋንንት ነው ይሄንን የምስራች እንዳትናገሪ የሚከለክል አንተ እንድትሰብከኝ አልፈልግም ወንድም አለ። እኔ አባቶች የበቁ አባቶች አሉ ቁጭ ብለው በስርዓት የሚያስተምሩ ሰውን ሳይዘርፉ ምን ሳይሉ ለምንድን ነው ካንተ እንትን ብለው ለምንድን ነው ካንተ የምማረው ማን ምንድን ምኑ ጋር ነው እስኪ ጃንጅኖ ጴንጤ ሊያረግሽ ስላልቻለ አጋንንት አለብሽ እያለሽ እኮ ነው። ገብቶሻል አይደለም? ኦፓል ማንኛውም ጌታ ኢየሱስ አዳኝ ነው፣ ፍጹም አምላክ ነው፣ ፍጹም ሰው ነው። ከዛስ ከእሱ በቀር ማንም ወደ አብ የሚሄድ የለም። ይሄ የመጽሐፍ ቅዱሳዊ ሀቅ ነው። ያንን ስትናገሪ የማይወድ ማንኛውም ፐርሰን ውስጡ አጋንንት አለ። ሀቅ ነው ይሄ። ለምን ምን አለ ጌታችን ኢየሱስ ክርስቶስ እንኳን የእኔ ቢሆኑ እናንተን ይቀበሏቸዋል። በማን ስም? በእኔ ስም ነው ያለው። ስለዚህ እነርሱ የማን ናቸው ብሎ ነው የመሰከረው። ስለዚህ ለምንድን ነው የሚያከራክረን? ይሄ ቀጥታ መጽሐፍ ቅዱስ ላይ ያለውን ቃልን ነው የተናገርኩት። እኔ እየተሳደብኩ አይደለም። ባይዘው ስድብ ነው ካልሽ ከመጽሐፍ ቅዱስ አንፃር ማንኛውም ጌታችን ኢየሱስ ክርስቶስ አምላክ መሆኑን ተመልሶ እንደሚመጣ ኢየሱስ ይመጣል ስትዩ እኔ አሁን የእውነቱን ለመናገር ማንም የትም እየሰበከ ከሰማሁት ኢየሱስ ይመጣል ወንድሜ እመነው የሚል የምስራችን ስሰማ በቃ ምድራዊ ችግሮቼን ሁሉ እረሳለሁ። ለምን ለካ አንድ የምንሰበሰብበት አንድ ዓለም አለ። እሱም በኢየሱስ ክርስቶስ ያገኘ ነው። በቃ ምንም አይነት ጥያቄ የማይነሳበት አንድ ዓለም አለ። ጸድቄበታለሁ ብዬ የማወራውን ዓለም የሚያስጨብጠኝ ለቃሉ ለተስፋው የታመነ የሆነ አንድ አምላክ አለኝ የሚያኮራ ማለት ነው። አንዴ ሀብታሙ አጋንንት ያለበት ሰው ይረብሻዋል። ሀብታሙ ወንድሜ አንዴ አዳምጠኝ። የሲኦል ስለሆነ ማለት አዳምጠኝ። እሺ ወንድም አለም አንዴ አዳምጠኝ። እሺ አንዴ አዳምጠኝ። በቃ ይሁንልህ ይደረግልህ። አንዴ ግን አዳምጠኝ። እኔ ይኸውልህ ክርስቶስ ኢየሱስ መድኃኒዓለም የዓለም መድኃኒት የጌቶች ጌታ የንጉሶች ንጉስ የሆነውን ኢየሱስ ክርስቶስን ነው ማምነው፣ የድንግል ማርያም ልጅ ገባ። ስለዚህ እኔ ግዴታ የሆነ ምን ብዬ ልንገር፣ እኔ በጣም ሰይጣን የለብኝም እግዚአብሔር ይመስገን። ምክንያቱም እኔ የጌታ የኢየሱስ ክርስቶስ ልጅ ነኝ። ገብቶሃል? ለሰው ልጅ ክብር አለኝ። ሰውን በሰውነቱ ነው የምወደው። በሃይማኖቱ እንትን አልጠላም። በሰው ዘርነቱ ሰውን ወዳለሁ፣ ሰውን አከብራለሁ። ከዛ ውጭ ግን አንተ ለምትለው ያ የራስ አመለካከት ነው። ግን አንድ ነገር ልንገር፣ ጴንጤም ሁን ሙስሊምም ሁን ኤቲስትም ሁን ምንም ሁን ሰው ስለሆንክ እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። ግን የሆነ ስርዓት ይኑር። በቃ ደስ አይልም፣ ያስጠላል። ገብቶሃል? ስትናገር አንተ ቅዱስ ሌላውን ሴጣን አለባችሁ ምናምን ብለህ አትበል። ገባ? ነውር ነው። በቃ ቢያንስ እንኳን የሆነ በሰውነቱ አክብረኝ። ኳልም ብትሆን ሰላት ሁሉም ሰው ነው፣ በሰውነቱ ሰውን አክብረው። በቃ እኔ ደግሞ ቤተክርስቲያን የምታስተምረኝን ኢየሱስ ክርስቶስን ገባ የድንግል ማርያም ልጅ የሆነውን ኢየሱስ ክርስቶስን ነው የምከተለው። ስለዚህ እኔ እንዲህ ሰይጣን አለብሽ ምናምን አትበል። ኢየሱስ ክርስቶስ ጌታ ነው። አዎ የጌቶች ጌታ ነው። እኔ አውቃለሁ፣ አንተ ሳትነግረኝ እኔ አውቃለሁ። ገብቶሃል? ስለዚህ እኔ በስርዓት ነው ማውራክ፣ ስርዓት ባለው መንገድ አውራ። ሌላውን እንደዚህ ነው እያልክ ስለሌላው እነዚያ እኔ ሰይጣን የለብኝም። ሰይጣን ቢኖርብኝማ ከአንተ ጋር ለምን አወራለሁ? አማኑኤል እገባለሁ ወይም ጸበል እገባለሁ። ስለዚህ እንከባበር። መከባበር የሚባል ነገር እንወቅ። የሆነ አንዱን ለመጣል አንዱን ለማሸነፍ ምናምን አታድርጉት። ከቻላችሁ ተማማሩ፣ ካልቻላችሁ ደግሞ የሰውን ሰው በሰውነቱ አክብረው። በቃ አትሳደብ። እኔ እስከማውቀው ይህንን ነው። ገባ? እኔ ኦርቶዶክስ ስለሆንኩ ነው በክብር ማወራክ። እኔ ኦርቶዶክስ ስለሆንኩ አባቶቼ ሰውን ማንቋሸሽ ወይም ዝቅ ማድረግ እኔ ስለ ሶሻል ሚዲያ አይደለም ማወራለሁ። ገባ? በስርዓቱ እኔ ከአባቶቼ የተማርኩት ቤተሰቦቼ ኦርቶዶክስ ናቸው፣ ያስተማሩኝ ስነ ምግባር የሚባል ነገር አለ። ገብቷል? ሰውን በሰውነቱ አክብሪው፣ ሰው ስለሆነ ብቻ። እኔ ይህንን ነው የምለው። ገብቷል? ከዝቅ ካለው ጋር ከኔ ቢጤው ጋር የኔ ቢጤ መስለ ገብቷል? ከትልቁ ጋር ትልቁ መስለ መኖር ነው። እኔ እስከማውቀው ድረስ ይህ ዝም ብለህ ዘለፋ ነውር ነው በጣም። ቆይስ ትቃወሚያለሽ እንዴ? ኢየሱስ ጌታ ነው ስላልን ትቃወሚያለሽ? አሁን ትልቁ ኢየሱስ ክርስቶስ የጌቶች ጌታ የዓለም መድኃኒት ነው። ምንድን ነው የምታወራው? አድምጪኛ። ግን እሱ እኮ እየተሳደበ ሰይጣን አለብሽ ምናምን እያለ እኔ ይቅርታ፣ አንድ ጊዜ አንድ ደቂቃ ብቻ ይቅርታ፣ አንድ ፊልጵስዩስ አንድ ደቂቃ ላግባባችሁ።
ይኸውልሽ ሩት እኔ አሁን አልተሳደብኩም። ምንድን ነው ያልኩት? ኢየሱስ ጌታ እንደሆነ አንድ ሰው ሲሰብክ ተቃውም የሚል ከውስጡ እንደዚህ አይነት ጌታ ኢየሱስ ክርስቶስ ሲሰበክ ይጩህም ቀስ ብሎም ይስበክ ያ ሰው። አሁንም ቢሆን ተቃራኒ ሐሳብ ያለው ሰው ስለ ኢየሱስ ጌትነት ሲነሳ ውስጡን የሚያመው ሰው የዘላለም አዳኝ ብቸኛው ቤዛ እሱ እንደሆነ ሲነገር የሚናደድ ፐርሰንት በውስጡ አጋንንት አለ። ምክንያቱም ጌታ ኢየሱስ ክርስቶስ ምን ብሏል? ጨለማና ብርሃን እነርሱ ተቃራኒ ናቸው ነው ያለው ቃል በቃል። ስለዚህ እንደዛ ነው ያልኩት እንጂ ያንን አሁንም የምትቃወሚ ከሆነ አንቺ እኔ ኢየሱስ ጌታ ነው፣ የዓለም አዳኝ ነው፣ ደግሞም ተመልሶ ይመጣል፣ እመኑት፣ ከእርሱ ውጪ መዳን የለም፣ የእግዚአብሔርን መንግስት ልትወርሱ አትችሉም። እና እኔ ኢየሱስ ክርስቶስ አምላክ አይደለም ብያለሁ ወጣኝ። አዎ ባለፈው ለምንድን ነው የሚሰብከኝ? በቃ የማውቀውን ነገር አንድ ሰው ለምንድን ነው መጥቶ የሚጮህብኝ አልሽኝ። ጩኸት አይደለም። አንተ እኮ መጀመሪያ እኮ በቀደም እኮ ስገባ እኮ ኦርቶዶክሶች ክርስቲያኖች አይደላችሁም ብለህ እኮ ነው የተጀመርከው። እና አንተ የቅቤ አሁንም ደግሜ ልንገርሽ ኦርቶዶክስ ክርስቲያን አይደለችም። ክርስቲያኖች ተብለው በተጠሩት ሐዋርያቶች አንፃር አይደለችም። እደግመዋለሁ፣ አይደለችም። ምክንያቱም ደግሞ ነግሬሻለሁ። እሺ ከኦርቶዶክስ በቃ እኔም ደግሞ ያልኩት አንተ ምሳከኝ ኢየሱስ አልሰማም። እንደ ዮሐንስ ወንጌል በቃ እኔ ነው እኔ ክርስቲያን አይደለሽም ካልክ እኔ ደግሞ አንተ ምሳከኝ ኢየሱስ ክርስቶስ አልሰማም። አይደለም ገብቶሻል? እሺ አንድ ለምን አልሰጣችሁኝም? ባለፈው ሁላችሁ አንድ ከኦርቶዶክስ ወንጌልን የሰበከ ሐዋርያ ወይም ደግሞ ደቀ መዛሙርት ስጡኝ። ይቅርታ ሐሳቤ ገብቶኛል። ሩታ ማለት ስለ ኢየሱስ ክርስቶስ ስንሰብክ ስንናገር የሚቃወም ነገርሽ አለ? ይቃወምሻል? ተቃውሞ ካለብሽ ችግር አለ ማለት ነው። አንተ ደግሞ ልክ እንደማያውቀኝ ነገር ነው የምትናገረው። እኔ ችግሬ ምን አገባኝ? እኔ ኢየሱስ ክርስቶስ አምላክ አይደለም ብያቃለሁ እንዴ? በቃ ቴንኪው። ያንን ምታምኝ ከሆነ እሱ ግን ይሳደባል ሁሌ። ቆይ ልንገርህ፣ ብሩክ አንድ አዳምጠኝ። ከዚህ በፊት እኔ እርሹና የሆነች ልጅ እዚህ ቤት ቁጭ ብለን አብዱ ቤት ቁጭ ብለን እያወራን ነው። መሀል ገብተው ኦርቶዶክሶች ክርስቲያኖች አይደሉም ብሎ ተናገረ ሲል እኔ ምን አልኩት መሰለህ? እንደዛ ከሆነ አንተ የምትሰብከኝን ኢየሱስ ክርስቶስ አልሰማህም አልኩት። በቃ ልክ ነኝ። እሱ የኔን ሃይማኖት ከነካ እኔ ለምንድን ነው ጸጥ ማለት? በእንደዚህ አይነት መንገድ ከሄደ ይኸውልሽ፣ በእንደዚህ አይነት መንገድ ከሄደ ትክክል። በእንደዚህ አይነት መንገድ ኦርቶዶክሶች ክርስቲያን አይደለችም ብዬ መናገር አልችልም። አሉ ክርስቲያኖች እዛ ነው ያለው። እግዚአብሔርን ደግሞ ብዙ ሰው ሲናገር አይደላችሁም ክርስቲያን አይደላችሁም። ሩታዬ አንድ ጊዜ እኔ ቤተክርስቲያኗ የክርስቶስ ቤተክርስቲያን ናት ብዬ አምናለሁ። የምነቅፈው ነገር ቢኖረኝም ማለት ነው። የምነቅፈው ደግሞ ቀጥታ ከራሳቸው ጋር ነው ማውራው፣ ቀጥታ ማለት ነው። እናንተም ደግሞ የምትነቅፉት ነገር አለ። ክርስቲያን አይደለም ልትይኝ አትችይም። የምትነቅፊብኝን ነገር ቀጥታ ከኔ ጋር ነው ዲስከስ የምታደርጊው። ስለ ኢየሱስ ክርስቶስ አንድ ጴንጤ ተነስቶ ኢየሱስ እሱ ጌታ ነው ደግሞ ይመጣል እያለ ሲመሰክር እየጮህም ይመስክር። የሚቃወም ነገር ካለ ግን ያ ከክፉ ነው፣ ከጨለማ ነው። ከዛ ሰው ጋር ህብረት አይደለም። አዳምጠኝ። እኔ የክርስቶስ ተከታይ ሆኜ ቆይ አንዴ እንድጨርስ። እኔ ክርስቲያን የክርስቶስ በስላሴ ማምን ሰው ሆኜ አንድ ሰው መጥቶ አንቺ ክርስቲያን አይደለሽም ቢለኝ አንድ ጴንጤ እኔም አንተ የምትሰብከውን ኢየሱስ ክርስቶስ አልቀበልም። ስለዚህ እኔ ደግሞ አንተ ኢየሱስ ክርስቶስ ጌታ ነው ብትለኝ ለእኔ ምንድን ነው የሚነካኝ? እኔን የሚነካኝ ምንድን ነው? ግን አንተ የኔን ሃይማኖት መታ ኖ አንቺ እኮ ክርስቲያን አይደለሽም። እኔ ክርስቲያን ነኝ፣ ያው ድብን ያልኩ ክርስቲያን ነኝ። ግን መተ ግን አንቺ ክርስቲያን አይደለሽም ካልከኝ መጥፎ ቃል ሁሉ ልናገር እችላለሁ። ገብቶሃል? አንተ የምትሰብከኝ የትኛውን ነው የምትሰብከኝ? እሺ እኔ ክርስቲያን አይደለሽም ካልከኝ ስላሴ አማኙኝ ክርስቲያን አይደለሽም ካልከኝ ለምንድን ነው አንተ እሺ እኔ ክርስቲያን ካልኩ ለምን ትሰብከኛለህ ስለ ኢየሱስ? በቃ የኔን ክርስትና ካልተቀበልክ ለእኔ ስለ ኢየሱስ አታውራልኝ ባጭሩ። መልካም ኦኬ። ምናልባት የአፍ ስህተት ነው ማለት እንደዛ ሊል የቻለበት መንገድ የራሱ የሆነ አውድ ሊኖረው ይችላል። እኔ ስህተት ነው ብዬ አምናለሁ። ኦርቶዶክስ ክርስቲያን አይደለችም ማለት አልችልም። ግን የማልቀበላቸው ትምህርቶች አሉ። የስ ሀብታሙ የማይቀበላቸው ትምህርቶች አሉ። የስ ሩታ ከእኛ ከወንጌል አማኞቹ የማትቀበላቸው አስተምሮቶች አሉ። የስ በነዛ ላይ ቁጭ ብለን ልንወያይ እንችላለን። ነገር ግን ቤተ እምነቶቻችን በጋራ ነው መጽሐፍ ቅዱስን የሚያሳትሙት። ትርጓሜ ስልክ ገብቶብኝ ነው፣ በጣም ይቅርታ። ቤተ እምነቶቻችን በጋራ ነው። ምክንያቱም በክርስቶስ ያምናሉ። እሱ የእግዚአብሔር ልጅ እንደሆነ ያምናሉ። ከድንግል ማርያም በመጨረሻው ዘመን ከድንግል ማርያም በስጋ እንደተወለደ ያምናሉ።
በስላሴ ያምናሉ። ኦርቶዶክስ ታምናለች፣ ጴንጤው ያምናል። እነዚህ ሁለቱ አካላት በጋራ ሆነው መጽሐፍ ቅዱስን ያሳትማሉ። የመጽሐፍ ቅዱስ ህብረት ስላለን ማለት ነው። የማታውቁ ከሆነ እንድታውቁ በዛው ጠቁማለሁ። አሁን እኔ ጴንጤ ሆኜ ክርስቶስን ስሰብክ ሩታ የምትነቅፈኝ ከሆነ ችግር አለ ማለት ነው። ሩታ ጋር ችግር አለ ማለት ነው። ሩታ ስለ ኢየሱስ ስሰብክ እኔ ምነቅፋት ከሆነ ሩታን ማቆም ከሆነ ችግር አለ ማለት ነው። በአንጻሩ ግን ሙስሊም ነው ሊነቅፈን የሚገባው፣ ሊያቆመን የሚገባው፣ ኢንተራፕት ሊያደርግ የሚገባው ሙስሊም ነው። ሙስሊም የእግዚአብሔር ልጅ ብሎ አያምንም። ለጨለማው ሲሰበክ ወደ ብርሃኑ እንዲመጡ ሲሰበክ እኔ ብርሃን ብዬ ማምነው የእግዚአብሔር ልጅ ነው። ወደ እግዚአብሔር ልጅ ነው የምመራው። የእግዚአብሔር ልጅ ሲሰበክ ኦርቶዶክሳውያንም ጴንጤውም አብሮን ሊያብር ይገባል። ክርስቲያን ተብሎ ያለው ማዕከል ሴክቱ ማለት ነው አብሮን ሊያብር ሊቆም ይገባል። ልዩነቶቻችን ቀስ ብለን ቁጭ ብለን እንወያያለን ማለት ነው። መቼ ነው የምትወያዩት? መቼ ነው ታዲያ? እናንተ እኮ ክርስቲያን አይደላችሁም እያለ እኮ እዚሁ ወንድም እኮ እዚሁ ቁጭ ብሎ ክርስቲያን አይደላችሁም ብሎናል አይደል? ሩታ ምንድን ነው የሚያወያየን? ቀስ ብለን ቁጭ ብለን እንወያያለን ሲል በድህነት ላይ መቼ ነው የምትቀመጪው? መዳን ዛሬ ነው አይደል የሚለው መጽሐፍ ቅዱስ። ኦርቶዶክስ ክርስቲያን ከኦርቶዶክስ ውጭ ያሉትን እንዳለ ማንም ይሁን ማንም አልዳኑም ብላ ነው የምታምነው። ይሄ ልዩነት ልክ እንደ ተራ ልዩነት ቀስ ብለን ቁጭ ብለን መቼ ነው ቁጭ የምትሉት? እናንተ እኮ የነፍስ ሌባ ናችሁ። ፊሊፒ ቁጭ ብላችሁ እኮ አታውቁ። ከቤተ ክርስቲያኗ በሚሊዮን የሚቆጠር ነፍስ የወሰዳችሁት እኮ ልዩነታችሁ ቁጭ ተብሎ የሚወራ ስላልሆነ ነው። በጣም ውሸታም ናቸው። ያስተምሮ ልዩነት ነው። ስሚ ኦፓ እሱ ያስተምሮ ልዩነት እንጂ የመዳን ነው። ይሄ የጌታው ላይ ገብቶኝ ይነገራል እኮ ለኦርቶዶክሳውያን አይነገርም እያልኩ አይደለም። ይነገራል። ለጴንጤው ክርስቶስ ይሰበካል አይሰበክም እያልኩ አይደለም። በደንብ ይሰበካል። ሲቃወም ለሚቃወመው ግን በደንብ ይሰበካል። አጋንንቱ ከላዩ ላይ እንዲወጣ። ፊልጵስዩስ አንዴ ቆይ። አሁን መጽሐፍ ላይ ምን ይላል መሰለህ? ሮሜ 14 ላይ በእምነት የደከመውን ተቀበሉት፣ በሐሳቡ ላይ አትፍረዱ ይላል። እንደው ሰው ደካማ በእምነት ሆኖ እንኳን ቢገኝ አይፈረድበትም። እናንተ ጋር ግን ጥርግርግ ያርጋችሁ እነሱ ክርስቲያን አይደሉም ብላችሁ ውስን ነው። አሁን ሀብታሙ ሲል እንደሰማ ነው። እዛ ጋር እንኳን የማቴዎስ ወንጌል ላይ የሚለውን ቃል ሲያነሳ ከኋላ ምዕራፍ 5 ላይ ግን መልካም ስራችሁን አይተው ይላል። የምናደርገውን ነገር ለእግዚአብሔር የምናደርገውን ነገር አይተው ሰዎች እንዲያዩ እንደሚፈልግ እግዚአብሔር ክርስቶስ ኢየሱስ አስተምሯል። በደም እንኳን ትርጓሜውን ሳይረዳ ዝም ብሎ እየወቀሰ ነው። እዚህ ጋር መልካም ስራችሁን አይተው የሰማዩን አባታችሁ እንዲያከብሩ ይላል ምዕራፍ 5 ላይ ከቁጥር 16። አሁን እዚህ ጋር መልካም ስራቸውን ያሳያሉ እያለ እየወቀሰ ነበረ ሀብታሙ። ያ እዛ ጋር አንዴ ልጨርስ። ላለመዳኔ አንዴ ቆይ እስኪ ልጨርስና ሐሳቤን ትገባላችሁ። አሁን እናንተ ጋር የያዛችሁት ምን መሰላችሁ? እናንተ ጋር የያዛችሁት ሐሳብ ምን መሰላችሁ? ሐዋርያው ጳውሎስ በሮሜ መልእክቱ ላይ ምዕራፍ 14 ከቁጥር 4 ላይ እናንተ በሌላው ላይ የምትፈርዱ ማን ነህ ይላል። በሌላው የምትፈርድ አንተ ማን ነህ ይላል። እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው፣ ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል። እናንተስ ግን ሙልጭልጭ አድርጋችሁ ትጥሉታላችሁ። ይሄ ሀቅ ነው። ፕሮቴስታንት ትንሽ ክፍተት ካገኘ ውድምድም ለማድረግ አንደኛ። እኔ ፕሮቴስታንት የሚለውን አካል ከመጽሐፍ ቅዱስ ላይ ቁጭ አድርጌ አመጣዋለሁ። ተቃዋሚ የሚለውን ቃል በቃል አመጣዋለሁ፣ ቃል በቃል። ኦርቶዶክስ ግን ክርስቲያን አይደለም የሚለውን ልታመጣልኝ አችልም። ፕሮቴስታንት የሚለውን ግን ከመጽሐፍ ቅዱስ ላይ አመጣዋለሁ። እኔ መወያየት የፈለግከው እንደዚህ ያለ ትችት እንደው ከጴንጤው ጋር መወያየት